ሚስቴን ለማርካት ነው ቶሎ መጨረስ የማልፈልገው የብዙ ወንዶች መልስ ነው። እኔ ደግሞ ልንገራችሁ ሴት ልጅን ለማርካት ብልታችሁ ውስጥ መግባት የማያስፈልግ ከሆነ ኢቭን ሳይዝ ማተር የማያረግ ከሆነ ማለት ነው ለእናንተ ምን ያህል ያስጨንቃችኋል የሚለውን ንገሩኝ። የሴት ልጅ እርካታዎች ብዙ አይነት አሉ። አንደኛው ክሊቶሪያል ይባላል። ጉግል አድርጉት፣ በፖስታው ቪዲዮን ያጠፋዋል። ክሊቶሪያል ማለት የወንድ ልጅ የብልት ጫፍ ጋር ይመሳሰላል። በጣም ብዙ ነርቭ ኢንዲንግ አለው፣ ውጪ ላይ ነው ያለው። እሱን ስቲሙሌት በማድረግ ሴት ልጅን ማርካት ይቻላል። በዚህ ሁኔታ 85% በላይ ሴቶች እርካታን ማግኘት ይችላሉ። ሁለተኛ ደግሞ ቫጃይናል ነው። ቫጃይናል ላይ አዎ ብልት ውስጥ መግባት ያስፈልገዋል። አቬሬጅ እስከ 15 ደቂቃ ሊፈጅ ይችላል። ግን ይሄንን ለማሳጠር አንደኛ ክሊቶሪያል ስቲሙሌሽን መጠቀም ትችላላችሁ። ከዛ በፊት የነበረውን ፎር ፕሌይ ባስረዘማችሁት ቁጥር ቫጃይናል ስቲሙሌሽን ጊዜው ያጥርላችኋል ማለት ነው። ሶስተኛ ደግሞ ጂ ስፓት ይባላል። ጂ ስፓት ማለት ውስጥ ከገባችሁ በኋላ እዚህ እሱንም ሰርች አሉት፣ በፖስት አይፈቀድልኝም። ውስጥ ከገባችሁ በኋላ የምትሻከረው አፓርት ስታገኙት እሱ ጂ ስፓት ይባላል። በሱ ስቲሙሌሽን ደግሞ መርካት የሚችሉ ኢቭን መርጨት የሚችሉ ሴቶች አሉ ማለት ነው። ሌላ አይነት ኦርጋዝሞችም አሉ። ዋናዎቹ ግን እንደዚህ ናቸው። ስለዚህ በዋነኝነት እንድትረዱልኝ የፈለኩት ምንድነው ሴት ልጅን ለማርካት አንደኛ የእናንተ ሳይዝ ማተር አያደርግም። ምን ያህል እንደቆያችሁ ሁል ጊዜ ማተር አያደርግም። ለቫጃይናል ኦርጋዝም ብቻ ነው እሱ ማተር የሚያደርገው። አንድ ወንድ የሚጨርስበት ታይም ከመቼ ጀምሮ ነው መቆጠር ያለበት? ሰው ግንኙነቱ ከተጀመረ በኋላ ነው ወይስ ከሴት ብልት ጋር ከተገናኘ በኋላ ነው መቆጠር ያለበት? ኢጃኩሌቶሪ ላተንሲ ታይም የሚባለው ወይም አንድ ወንድ የሚጨርስበት ታይም አቨሬጁን ካልኩሌት የሚደረገው ከሴት ልጅ ብልት ጋር ከተገናኘ በኋላ ያለው ቁጥር ነው እንጂ ከዛ በፊት ያለው የግንኙነት ነገር ውስጥ አይቆጠርም። ስለዚህ ከሴት ልጅ ብልት ጋር ከተገናኘ በኋላ ከአንድ ደቂቃ በታች የሚጨርስ ከሆነ ነው የቶሎ መጨረስ አለበት የሚባለው። እንደዛም ሆኖ ደግሞ ከመጀመሪያ ዙር አልፎ ለሁለተኛ ዙር እና ለሶስተኛ ዙር መሆን አለበት ቶሎ መጨረሱ። የመጀመሪያ ዙር በአማካኝ በጣም ቆየ ከተባለ 2 ከግማሽ ደቂቃ ቢቆይ፣ ግን ለሁለተኛ ዙር ከተዘጋጃችሁ በኋላ አንደኛ ሴንሲቲቪቲያችሁ ይቀንሳል፣ ሁለተኛ ዶፓሚናችሁ ተለቆ ሬጉሌት ያደርጋል፣ ሶስተኛ ደግሞ ከጨረሳችሁ በኋላ የሚለቀቁት ሆርሞኖች ለሁለተኛ ዙር ዘግየት እንድትሉ የሚያደርጋችሁ ነው። ስለዚህ ኢጃኩሌቶሪ ላተንሲ ታይማችሁ ወይም የምትጨርሱበት ጊዜ ሁለተኛ ሶስተኛ ዙር በደገማችሁ ቁጥር በዛ ነው መጠን እየረዘመ ይመጣል። ሁለተኛ ዙርም ሶስተኛ ዙርም ከአንድ ደቂቃ በታች የምትጨርሱት ከሆነ የዛኔ የቶሎ መጨረስ ችግር አለባችሁ። ሳይኮሎጂ ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ስለሚችሉ መታችሁ መቼክ መደረግ አለባችሁ። በማንኛውም ቶሎ መጨረስ መታከም የምትፈልጉ ከሆነ ከታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። እሺ ከባድ ነው ግን ይቻላል። ይሄ ነገር የተገረዙ ሴቶች ያው በጣም በርካታ ችግር ይገጥማቸዋል። ግን በተለይ ደግሞ ከሪሌሽንሺፕ እና ከወሲብ ጋር በተያያዘ የሚገጥማቸው ችግር ምንድነው? በጣም ኢምፖርታንት፣ በጣም ሴንሲቲቭ፣ በጣም ስሜት የሚሰጠው ፓርት ነው የሚቆረጠውና እሱ ሲቆረጥ ያው ነርቭ ጫፎች ናቸው የሚቆረጡት። ስለዚህ እሱ ከተቆረጠ ስሜት በጣም በኃይለኛው ይቀንሳል ማለት ነው። ይሄ ስሜት መቀነስ ብቻ ሳይሆን ስሜቱ በመቀነሱ ምክንያት ኢንጆይ ስለማያደርጉት ማንኛውም ሰው ሲነቃቃ እንደሚነቃቃው አይነቃቁም ወይም ፈሳሽ አይመነጭም። ስለዚህ ወንዱ በሚገባበት ጊዜ ህመም ይኖረዋል ማለት ነው። ስሜት የለውም፣ ደስታ የለውም፣ ህመም ይኖረዋል። ስለዚህ ይህንን ነገር ማድረግ አይፈልጉም፣ በሂደት አቮይድ ያደርጋሉ ማለት ነው። ለዛ ምንድነው ትርጉሙ? እኔ ሰዎች እንዲሚሉኝ ነገር እኔ ምንም አይገባኝም ይላሉ ማለት ነው፣ ብዙ የተገረዙ ሴቶች ማለት ነው። ስለዚህ እንደዚህ በሚሆኑ ጊዜ ሰውነታቸውን ኤክስፕሎር ማድረግ አለባቸው። ምን ደስ እንደሚላቸው ማወቅ አለባቸው። አንገታቸው መሳም ሊሆን ይችላል፣ የጡት አፋቸው ሊሆን ይችላል፣ ወይም ደግሞ ሌላ የሰውነታቸው ክፍል ሊሆን ይችላል። እነዚህ ጀነራል ነገሮች ናቸው። ከዛ ውጪ ግን ክሊቶሪ ጫፉ ነው የሚቆረጠው። ከውጭ ያለው ስለሆነ የሚቆረጠው ከውስጥ ፓርት ስላለው ጂ ስፖት የሚባል ፓርት አለው። ስለ ጂ ስፖት ደግሞ ከዚህ ቀደም በሰራሁት ቪዲዮ አለ። ከመግቢያው ከፊት ለፊት በኩል ባለው 4-5 ሴንቲሜትር ገባ ብሎ የሚገኝ ቦታ ነው። በእርግጥ በጣም በቀላሉ ይህን ሎካላይዝ ማድረግ አይቻልም። እሷ ሎካላይዝ ወይም እሷ ማግኘት ይኖርባታል። በዛ መደሰት ይኖራል ማለት ነው። ግን በጣም ግርዛት፣ የሴት ልጅ ግርዛት ወይም ፊሜል ጄኒታል ሙቲሌሽን በጣም መቅረት ያለበት ባርባሪክ የሆነ ትራዲሽናል ባህላዊ
ሃርምፉል ወይም ደግሞ ጎጂ ባህላዊ ልማድ ነው ማለት ነው። የዓለም ጤና ድርጅትም ይሄን አውግዞት ማንኛውም ሴት እንዳትገረዝ ይመክራል ማለት ነው። የተገረዛችሁ ደግሞ ቀሪውን አካላችሁን ኤክስፕሎር በማድረግ ለባለቤታችሁ ለጓደኛችሁ የሚመቻችሁን ነገር ማስረዳት ይጠበቅባችኋል ማለት ነው። ይሄን ያህል ካልኩኝ ይበቃል። ግዴለሽም ዶክተር የኔ ስንፈተ ወሲብ ስነ ልቦናዊ ነው ብላችሁ የምትሉኝ ክላይንቶች አላችሁ እና ዛሬ አካላዊ የሆነ እና ስነ ልቦናዊ የሆነ አይነት የስንፈተ ወሲብ አይነት እንዴት አድርጋችሁ ነው የምትለዩት? ስለዚህ ሁለቱን አይነት የስንፈተ ወሲብ አይነት ሜይንሊ ቶሎ መጨረስንና ብልት አለመቆም ችግርን ብዙ ጊዜ አካላዊና ስነ ልቦናዊ ብለን እንለያቸዋል። አካላዊ ከሆነ ብዙ ጊዜ መጥፎ ላይፍ ስታይል ይኖራቸዋል። ስለዚህ ማጨስ፣ መጠጣት፣ መቃም ይኖራል። ሁለተኛ ደግሞ ለተለያየ ነገር መድኃኒት እየወሰዳችሁ ነው። ከነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። ከዛም ያለፈ ደግሞ ሆርሞን ላይ ችግሮች ሊኖሩ ይችላሉ። ደም ስር ሊጠብ ይችላል። እንደዚህ አይነት ነገሮች አካላዊ ነገሮች ሊፈጥር ይችላል። አካላዊ ከሆነ 3 ነገሮችን ይይዝላቸዋል። አንደኛ ጠዋት ብዙ ጊዜ ወንዶች ብልታችሁ ይቆማል፣ ግን በዚህ ጊዜ አይቆምም ማለት። ሁለተኛ አካላዊ ከሆነ በድንገት የሚፈጠር ነገር አይደለም፣ ቀስ ቀስ እያለ እየባሰበት የሚሄድ ነገር ነው። ስለዚህ መጀመሪያ ዙር ላይ በደንብ ፐርፎርም ታደርጉ ነበር፣ ከዛ ሁለተኛ ዙር ላይ ያቃታችሁ ይመጣል፣ ከዛ የመጀመሪያ ዙር ላይ እየተልፈሰፈሰ ይመጣል፣ ከዛ በኋላ የመጀመሪያ ዙር መነሳት ያቆመዋል። ፕሮግረስ የሚያደርግና ቀስ ቀስ እያለ የሚያድግ ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ማወቅ ያለባችሁ ነገር ፓርትነር ብቻ ወይም ለሴት ብቻ የሚሆን ነገር አይደለም። ስለዚህ በራሳችሁም በግለ ወሲብ ጊዜ የምትለማመዱ ከሆነ በዛ ጊዜም ብልት አለመቆም ችግር ይኖራል። ግን ሴት ልጅ ጋር ስትደርሱ ብቻ የሚሆን ከሆነ እና በድንገት የሚመጣ የብልት አለመቆም ችግር ከሆነ እና ጠዋት ብልታችሁ የመቆም ችግር ከሌለበት ይህ ሞር ስነ ልቦናዊ የሆነ ነገር ነው የሚሆነው ማለት ነው። የቶሎ መጨረስ ደግሞ ብዙ አይነት ችግሮች ቶሎ መጨረስን ሊፈጥር ይችላሉ። ስለዚህ ቶሎ መጨረስን ሊፈጥር የሚችል ሆርሞን ባላንሶች ሊፈጥር ይችላል። ነርቭ ላይ ብዙ አይነት ችግሮች ሊፈጥር ይችላል እና ብዙ ጊዜ ደግሞ ራስን ማርካት ወይም ግለ ወሲብ የለመዳችሁ ሰዎች ለርነድ ቢሄቪየር ይባላል። ስለዚህ በግለ ወሲብ ጊዜ የሚመጣ ኤክሳይትመንት ጭንቅላት ተለማምዶ ቶሎ የመጨረስ ነገር ይመጣል ማለት ነው። ግን ቶሎ መጨረስ ደግሞ አካላዊም ስነ ልቦናዊም ሊሆን ይችላል። ስለዚህ ስነ ልቦናዊ ብለን የምናስበው ቶሎ መጨረስ አንደኛ ለአንድ ሴት ብቻ ሲሆን ብዙ ጊዜ ደግሞ ስትረስ ጋር ሪሌት የሚያደርገው። ስለዚህ ስራ ደክሟችሁ ስትረስ የሆናችሁበት ጊዜ፣ ሪሌሽንሽፕ ላይ ችግር ባለበት ጊዜ የሚመጣ ቶሎ መጨረስ ከሆነ ሞር ፕሮባብሊ ወደ ስነ ልቦናዊ ነገር ነው የምንሄደው ማለት ነው። ወይም በግለ ወሲብ ጊዜ ቶሎ መጨረሱ ከሌለ አካላዊ አይደለም፣ ስነ ልቦናዊ ነው የምንለው ማለት ነው። ልቦናዊ የስነ ልቦና ማማከሮች ምናምን መደረግ አለበት። ከዛ በኋላ አካላዊ የሆኑ ደግሞ ነርቭ ላይ ያሉ ችግሮች፣ ሆርሞን ላይ ያሉ ችግሮች፣ ቫይታሚን እጥረቶች፣ ማንኛውም አይነት ነገሮች ተመርምሮ መታወቅ አለበት ማለት ነው። ስለዚህ በስንፈተ ወሲብ ጉዳይ መታከም ከፈለጋችሁ በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ወንዶች የወደፊት ሚስቶቻችሁን ስትመርጡ መሳሳት የሌለባችሁ 3 ነገሮች። አንደኛ ቤተሰብህን የማታከብርልህ ከሆነ የሴት ልጅ አንዱ የፍቅር መገለጫ ቤተሰብህን እንደ ራሷ ቤተሰብ ስትወድልህ። ሁለተኛ በሰዎች ፊት የምታዋርድህ የምትቆጣህና የምትሰድብህ ከሆነ እቺ ሚስት አትሆን። ሶስተኛ ከቤት ወጥተህ ስትቆይ የማትደውልልህ ቶሎ አትመጣም የማትልህ ከሆነ እቺ ሴት ላንተ ዕጣ ፈንታ አትሆን። ታዲያ ምን ይታወቃል? ኮሜንት ላይ አጋሮቻችሁን ታገኙ ይችላል። እንደዚህ አይነት ቲፖች እንዲደርሳችሁ ፎሎ ማድረግ እንዳይረሱ። ባለቤትህ እንድታከብርህና እንድትገዛልህ ትፈልጋለህ። ነገር ግን እየሞከርክ ያለኸው በጉልበት በጩኸትና ያልተገቡ ንግግሮችን በመናገር ነው። ከባለቤት ጋራ ግጭት ተፈጥሮ አለመግባባት በሚኖርበት ጊዜ ሁሉ ራስህን ለመግዛት ሞክር። በፍጹም በሚስት ላይ ኃይለኛ በመሆን ሚስትህን አታስመርራት። መቼ ምን ማውራት እንዳለብህ እወቅ እንጂ በፍጹም በግጭቱ ሰዓት ሁሉ ነገር አሁን ካልተወራ አትበል። ባለቤት ስታወራ አንተ ለሷ የሚሆን መልስ እያዘጋጀ ከማዳመጥ ይልቅ ባለቤት ከምን ሐሳብ ተነስታ ምን ተሰምቷት ለማውራት እየሞከረች እንዳለ በሷ ቦታ ሆነ ለመረዳት ሞክር እንጂ በፍጹም መልስ እያዘጋጀ አታዳምጣት። የቤቱ ራስ ነህና ለሚስት ፍቅርን፣ ርህራሄን፣ ክብርን በማሳየት ምሳሌ ሁናት። ሳይወድ በግዱ ፈታት። አፋታኋቸው። እሷን ለመፍታት በጣም አቃተተ። በጣም ታመመ፣ ተሰቃየ። ይሄ ነገር እንዳይሆን ለመነኝ፣ አስለመነኝ። ያ ሲሆን ደግሞ እኔ ይበልጥ እልህ ውስጥ ይበልጥ ንዴት ውስጥ ገባሁ። የዚህን ያህል ታፈቅራታለህ፣ የዚህን ያህል ትወዳታለህ። ፈታት። ቤተሰብን ለማስተካከል እንኳን ፍላጎት እስክታጣ
ትወዳታለህ ማለት ነው። በቃ እዛው ከሷ ጋር ተጠቃለል፣ እዛው ሁን፣ እኛ አንፈልግህም ብዬ መልሼ አግሬሲቭ ሆንኩ አለ። ለዛ አይደለም ኃላፊነት ወስጄ አግብቻታለሁ። ምንም የሌላት ብቸኛ ምስኪን ሴት ናት። ልጆችንም ከሷ አግኝቻለሁ። የልጆቼም የሷም ሀቅ አለብኝ። ቢያንስ ብፈታት እንኳን የሚገባቸውን ነገር ለሷም ሆነ ለልጆቼ እንዳደርግ ፍቀጂልኝ። ያሳመመኝ ነገር ሜዳ ላይ ጣላቸው ማለትሽ ነው አለኝ። እኔ ግን አልፈቀድኩለትም። በለፋሁበት በደከምኩበት ማንንም ልትጦርበት አትችልም። ከኔ ልጆችን ተሰተህ ነበረ፣ በቂ ልጆች ነበሩ። አልጠግብ ብለህ የትም የወለድካቸውን ልጆች እዛው በጣፈንታቸው በድላቸው ይደጉ። በእኔ ሀብት፣ በእኔ ንብረት፣ በእኔ ላብ አይደለም ብዬ አሁንም ጥንክር ግግም አልኩበት። ምንም ምርጫም አማራጭም አልተውኩለትም። ሳይወድ በግዱ ተስማማ። ሚስቱን ፈታት። እኛም ጋር መኖር ጀመረ። ያ ኑሮ ደስ የሚል አልነበረም፣ እንደ ድሮ አልነበረም። እሱም ጋር እኛም ጋር ስቃይ ነበረበት። ያ መተሳሰባችን፣ መፋቀራችን፣ መረጋጋታችን ሊመጣ አልቻለም። ባለቤቴ ላይ ይህን ሁሉ ውሳኔ በወስንበት፣ ይህን ሁሉ ፍርድ ፈርጄበት በዛ ጉዳይ ቢስማማም አሁንም ግን አልጠረቃሁም፣ አልተደሰትኩም። ህመሜም አልሻረልኝም፣ ደስታዬም አልመጣልኝም፣ መረጋጋትንም አላገኘሁም። ሌላ ህመም ብቻ፣ ጸጸት ብቻ፣ ንዴት ብቻ። ባለቤቴ ልጆችን ምን ያህል እንደሚወድ አውቃለሁ። ኃላፊነቱንም ለመወጣት የትኛውን ጥግ ድረስ እንደሚሄድ አውቃለሁ። ኃላፊነቱን ባለመወጣቱና የሚወዳቸውን ልጆች በመበተኑ የልጆቹ አባት ባለመሆኑ የሚሰቃየውን ስቃይ አውቀዋለሁ። ይማር ይቀጣ ፈልጎ ያመጣው ነገር ነው ብዬ ራሴን አጽናናለሁ። ትክክል እንዳልሆነ ቢሰማኝም ባለቤቴ እኛ ጋር ከተቀላቀለ ቀን ጀምሮ እኔም ሆነ ወንድ ልጆቼ ምንም አይነት ፊትም እንደ ድሮ ቦታም አልሰጠነውም። ዝም ብሎ መኖር ብቻ። ነገሮቹን ከየትኛውም ጊዜ በላይ አጠባበቅኩበት፣ አከረርኩበት። ከሱ በኩል የምታልፍ ቤሳቤስቲን ሳንቲም ሳትቀር ለምን ወጣች፣ ለምን ገባች እቆጣጠር ጀመር። የግል አካውንቱ ላይ ምንም አይነት ገንዘቦች እንዳይንሸራሸሩና ለወጪዎቹና ለተለያዩ ነገሮች የሚፈልጋቸው ገንዘቦች በጋራ አካውንታችን ብቻ እንዲገቡ አደረግኩኝ። ከክፍለ ሀገር ስራው አስቀረሁት። ስራውን እዚሁ እኔው የምሰራበት ቢሮ ከኔው ጋር እንዲሰራ አደረግኩኝ። የክፍለ ሀገር ፋብሪካችን ላይ የማምነውን አንድ ሰራተኛዬንና ሁለተኛ ወንድ ልጄን አድርጌ ላኳቸው። ባለቤቴ ከቤቱም ከአዲስ አበባም እግሩ ፍት እንዳይል ወጥር ያዝኩት። ብቻ የቁም እስረኛ ሆኖ ነበር ከኛ ጋር የሚኖረው። ያም ሆኖ እኔን ያቀኛል። የሚስቱን ደካማ ጎን፣ ጠንካራ ጎን፣ ብርታቴን ያውቀዋል። በምን በኩል የኔን ልብም የኔን ውስጥም ማለስለስ እንዳለበት ይረዳል። ባለቤቴ መጀመሪያ ቤተሰቡ ጋር ከተቀላቀለ ቀን ጀምሮ ያደረገው አንድ ነገር ሴት ልጁ እግር ስር ወድቆ እንባውን ጠብ አድርጎ እሷን ይቅርታ መጠየቅ ነው። ሴት ልጁን ይቅርታ ጠየቃት። አልቅሶ እንደ ሕፃን ልጅ እግሯ ላይ ተንፈራፍሮ ይቅርታ ጠየቃት። ልጄም አላሳፈረችውም። አባቷን በጣም ትወደዋለች፣ በጣም ታከብረዋለች። እኛ ያን ሁሉ ፊት መንሳትና ያን ሁሉ ነገር ስንሸርብ፣ ስናወጣ፣ ስናስገባ ከኛ ጋር ተሳታፊ አልነበረችም። ምንም ውስጥ አልገባችም። መኝታ ቤቷን ቆልፋ ከራሷ ሀጃ ጋር፣ ከራሷ ህመም ጋር፣ ከራሷ ነገ ጋር እየተሟገተች ነበረ። አስተያየትም መፍትሄም አልሰጠችም። ዝም ብላን የኖረችው። ዛሬ አባቷ ወደ ቤቱ ተመልሶ እግሯ ስር ወድቆ በድዬሻለሁ፣ ሰብሬሻለሁ ብሎ ሲንፈራፈር ሴት ልጄ የሚጨክል ልብ አልነበራት። ከሱ በላይ አልቅሳ፣ ከሱ በላይ ታማ፣ አንገቱ ስር ተጠምጥማ አባቴ ይቅርታ አድርጌልሃለሁ አለችው። ከዛ ጊዜ ጀምሮ የአባትና የልጅ ግንኙነት ከመቼውም ጊዜ በላይ እየጠነከረ መጣ። ይህ ሰው ባለቤቴ እኛን ትቶ እኛን ወደ ጎን አድርጎ ይቺ የሰበራትን ሴት ልጁን ለመጠገን ጠዋት ማታ ይጥር ጀመር። አንቺ እውነት ይቅርታ ካደረግሽልኝ፣ አንቺ እኔን ከማርሽኝ፣ ያቺ የድሮዋን አንቺነትሽን እፈልጋታለሁ፣ ጠንካራዋን ልጄን እፈልጋታለሁ። ከመኝታ ቤትሽ ውጪ፣ ወደ ስራሽ ሂጂ፣ ራስሽን ሁኚ እባክሽ። በእኔ ምክንያት መልሰሽ እዚያ ዘቅት ውስጥ ገብተሻል። እውነት ይቅርታ ካደረግሽልኝ ያቺን ሴት ልጄን መልሽልኝ እያለ ሌት ተቀን ይጨቀጭቃት ጀመር። ልጄ በቀላሉ ወደ መጀመሪያው ማንነቷ፣ ወደ እርጋታዋ ልትመለስ አልቻለች። እንደዛው እንዳዘነች ወራቶች ቢቆጠሩም ቀናቶች ቢያልፉም ነገሮች በዚህ ደረጃ ወጥተው ወርደው ታምሰው አረጋ ብለው ቤታችን ላለመውደቅ እየተንገዳገደ ቢቆምም ልጄ ከድብርት ስሜቷ፣ ከሀዘን ስሜቷ፣ ከስብራት ስሜቷ፣ ከናፍቆት ስሜቷ አልወጣችም። አባት ይጥር ጀመር። የአባት ጥረት ትክክልም ልክም ነበር።
በዚህ ቅርርብ ውስጥና በዚህ ግንኙነት ውስጥ አባትና ልጅ የሆድ የሆዳቸውን ያወሩ ጀመር። ልጄ አባቷ የገባበትን ነገር በምን መንገድ በምን ሁኔታ እንደሆነ የማወቅ ከፍተኛ ጉጉት ነበራትና አባቷን ጠየቀችው። አባዬ አንተ የመርህ ሰው ነህ፣ ለራስህ ክብር ያለህ ሰው ነህ። እንዴት እዛ ጋር ወደክ? እንዴት ይሄን ልታረግ ቻልክ? አድርግ እሺ፣ ቢያንስ ለኛ ለልጆች ከግልጽነት በላይ ግልጽ ሆነ፣ ከአባትነት በላይ ጓደኛ ሆነ ያሳደግከን፣ ስለ ታማኝነት፣ ስለ እውነተኝነት፣ ስለ ሐቀኝነትና ስለ አፍቃሪነት እየነገርክ አሳድገህን እንዴት ከኛ ደብቀህ እዚህ ውስጥ ልገባ ቻልክ? ምን አይነት ህይወት ነው አንተን ጠላልፋ የጣለችህ? ብላ ልጄ በሁለተኛ ግንኙነቱ የመጣበትን እና የገባበትን መንገድ ልጠይቀው ሞከረች። ልጄ ለእኔም ጓደኛዬ ናት። ከአባቷ ጋር ያወራችሁን እያንዳንዱን ነገር ነገረችኝ። አባቷም ያላት አንድ ነገር የሰው ልጆች የሚወድቁበት ጉድጓድ የተለያየ ነው። እኔም የስሜት ጉድጓድ ውስጥ ገብቼ ነበር። ያ ስሜታዊነቴን በመጥፎ አላህን በሚያስቆጣ መንገድ ላረገው አልፈለግኩም። በትክክለኛው መንገድ ላደርገው ወሰንኩኝ። ከሚስቴ ምንም ጎሎብኝ ምንም አጥቼ አይደለም። እናትሽን በጣም ወዳታለሁ፣ በጣም አከብራታለሁ። ለእኔ የህይወቴ መሰረት ናት። እስከ ህይወቴ ፍጻሜ ከእሷ ጋር መሆን ከእሷ ጋር ማርጀትን የምፈልገው። እቺ ሴት በህይወቴ ስትመጣ እኔም እንደ ሰው የምፈተንበት የምሰቃይበት ጊዜ ነበር። ከእናትሽ አጠገብ ልቅ ያለሁኝ ሰው ነኝ። ስሜት የሚባል ነገር አለ። ወንድ ነኝ። በዛ የርቀት ሰዓት ላይ ብዙ የማልቋቋማቸው ብዙ እንደዚህ ነው እንደዛ ነው የማልላቸው ነገሮች ህይወቴ ላይ ይፈራረቁ ነበር። ይች ሁለተኛ ሚስቴ በጣም የደሃና የምስኪን ቤተሰብ ልጅ ናት። ከምስኪንነታቸውም ከድህነታቸውም በላይ አባትና እናቷ በትዳራቸው ያልተረጋጉ፣ ቤታቸው ሰላም የራቀው፣ ሁሌም የሚነዛነዙና የሚጨቃጨቁ፣ ተፋተው ያልተፋቱ፣ አብረውም ሆነው በሰላም የማይኖሩ አባትና እናት ናቸው። የዩኒቨርሲቲ እድልን አግኝታ እዛን የነበርኩበት ሀገር ስትመጣ ዩኒቨርሲቲው ላይ ከ1 ዓመት በላይ መቆየት አልቻለችም። ከዩኒቨርሲቲ ተባረረች። ያኔም እዛ ጭቅጭቅ ድህነት የሞላበት ቤት ውስጥ መመለስ ስላልፈለገች ትንሽዬ ቤት ተከራይታ እኛ ፋብሪካ ውስጥ ተቀጥራ መስራት ጀመረች። በዛ ጊዜ ነበር ከእሷ ጋር የተቀራረብ ነው። በፋብሪካው ውስጥ የኔ የቅርብ ተጠሪ ሆና ስታገለግል በስራዋ ጎበዝ ታጋይና ታማኝ ሴት ነበረች። የነበረን የስራ ቅርርብ ወደ ፐርሰናል ግንኙነት ተጠጋ። ስለ ቤተሰቧ፣ ስለ ኑሮዋ፣ ስለ ህይወቷ እየጠየኳት እያወራችኝ እየነገረችኝ ስትመጣ እጅግ በጣም አዘንኩላት። መጀመሪያ የቤት ኪራዩን በመክፈል ደሞዟን ከፍ በማድረግ እየረዳኋት ነበረ። በመቀጠል ግን ከእናትሽ ጋር የነበረን ርቀት፣ ስራ ቦታ ላይ የነበረው ውጥረት እንዲሁም ደግሞ የስሜት ፈተናዎች እየተደራረቡብኝ ሲመጡ በሐራም መውደቅ አልፈለግኩም። በሐላል ቀለል ያለ ሰርግ አድርገን እንድንጋባ በጠየቅኳት ሰዓት እሷም እኔን ወዳኝና ፈልጋኝ ነበርና ምንም አይነት ፕሮሰስ ሳታበዛ ተቃውሞም ሳታመጣ ያለሁበትን ነገር ሁሉ ተቀብላ ለቤተሰብ እንዳለኝ አምና እሽታዋን ስትገልጽልኝ ነገሮችን ሁሉ ስታቀልልኝ ወደ ትዳር ገባው። ያኔ አልነግራችሁም የሚል ሐሳብ አልነበረኝም። ነገሩ ፍጥንጥን ስላለብኝ ግን በምን መንገድ ላስረዳችሁና ልነግራችሁ እንደምችል እያሰብኩኝ አመታት የወንዳ ወንድ ካራክተር ወይ ደግሞ ከወንዳ ወንድ ነገር አንዱ የወንድ ልጅ አቋም ነው። በቃ የማትደራደርበት በተለይ ዛሬ በሚሊዮን የሚቆጠር ከ25 ዓመት እስከ 35 ዓመት 45 55 በድክመተ ወሲብ እየሞተ ካለው ነገር አንዱ እዚህ ጋር ይሄ ቀለል አድርገን ንቀን ማየት። ወንድ ልጅ ከሆንክ የወንድ ልጅ አቋም ካለ የወንድ ልጅ ማይንድ ሴት ይኖራል። እመነኝ አልኩ። መጀመሪያ ግን የወንድ ልጅ አቋም ነው። የወንድ ልጅ አቋም ካለ ከዛ በኋላ የወንድ ልጅ ማይንድ ሴት ወይ ደግሞ የወንድ ልጅ ማይንድ ሴት ይኖር። የወንድ ልጅ ማይንድ ሴት ካለ የወንድ ልጅ አቋም ነው። ባዮሎጂካሊ እግዚአብሔር ወንድ ልጅ ሲፈጥረው ይሄ ጠንካራ ነን። ቆዳችን እንደ ሴቶች ቆዳ አይደለም። አጥንቶቻችን ጥንካሬያችንን በጉልበት ሴቶችን እንበልጣለን። በጉልበት ወንድን የምትበልጥ ሴት ደግሞ አለች። በዛው መጠን ግን ወንድ ልጅ በጉልበቱ ሴት ልጅ ደግሞ በብልሃቷ ትባላለች። እግዚአብሔር ሴትን ከብልሃት ጋር በቁመቱም ወንድ ልጅ ከሴት ትንሽ በለጥ ይላል። በፍቅረኛዬ ምክንያት ከቤተሰቦቼ ጋር ትንቅንቅ ውስጥ ገብቻለሁ ትለናለች የዛሬ ባል ታሪካችን። የኮሌጅ ተማሪ ነኝ። የምወደው ልጅ አለ። እሱም በጣም ይወደኛል። መጀመሪያ አካባቢ አልፈልግም እያልኩኝ በጣም አሰቃይቼው ነበር። ያልሞከረው ነገር የለም። በእኔ አነጋገርም ሆነ አወራር እንደሱ የታገሰኝና የቻለኝ ሰው የለም። ብቻ ነገሮች እንደዚህ እያሉ በፍቅሩ ወደኩኝ። ታዲያ ለቤተሰቦቼ ስነግራቸው በፍጹም አሉኝ። እኔ ለቤተሰቦቼ የመጨረሻና ብቸኛ ሴት ልጅ ነኝ። ወንድሞቼ ታላላቆቼ ናቸው። በፍጹም ከእሱ ጋር መሆናችን ብለው ግግም አሉብኝ። እሱ ግን ከምለው በላይ በጣም ጥሩ ሰው ነው። ለዚህ ባህሪው ደግሞ ሁሉም ሰው ይመሰክርለታል። ከሱስ ነፃ የስራ ሰው ነው።
የሚያሳዝነው ለባህሪው ደግሞ የገዛ ቤተሰቦች ራሱ ይመሰክሩለታል። ከሱ በላይ ለእኔ የሚሆን ሰው በፍጹም አላገኘም። ብቻ እኔ ሽማግሌ ከተላከ አገባዋለሁ ፈቃደኛ ነኝ ስል እናትና አባቴ በፍጹም ካገባሹ ይቅር አንልሽም ልጃችንም አይደለሽም ብለው አስጨነቁኝ። ወንድሞቼም እንደዛው። እኔ ደግሞ ከሱ ውጭ ሌላ ሰው እንደማላገባ እርግጠኛ ነኝ። የሚያሳዝነው ነገር ምክንያታቸው ደግሞ ተራ የሆነ ነገር ነው። ለልጃችን ከዚህ የተሻለ ሰው ነው የምንፈልገው፣ ክፉ አታስወሪን፣ ዝም በይ ምናምን እያሉ ያደባብሳሉ። ብቻ አሁን ላይ የማደርገው ነገር ግራ ግብት ብሎኛል። ቤተሰቦቼን ረግጬ እሱን ላግባ ወይስ ቤተሰቦቼን ሀሳብ ልከተል? ምን ትመክሩኛላችሁ? ትለናለች የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ሳውቋት። የወደድካት ሴት እምቢ ካለችህ እነዚህን አድርግ፣ እመነኝ ተመልሳ ትመጣለች። እኛ ሴቶች እምቢ ስንል ብዙ ጊዜ ትክክለኛውን እምቢ አይደለም። ዛሬ እኔ እህትህ እምቢ ያለች ሴት እንዲቆጫትና ራሷ ፈልጋ ወደ አንተ እንድትመጣ የሚያደርጉ ስነ ልቦናዊ ዘዴዎችን እነግርሃለሁ። እስከ መጨረሻው ተከታተሉ። 1ኛ መጥፋት፣ አለመደወል፣ ቴክስት አለማድረግ፣ ብቻ መጥፋት። 2ኛ ራስ ላይ መስራት፣ አዳዲስ ነገሮችን መጀመር፣ አዳዲስ ነገሮችን መማር፣ አዳዲስ ነገሮችን ማድረግ። እነዚህ ነገሮች በምታደርግበት ሰዓት ላይ አንተ ለራስህ ባይታወቅም ባይታይህም እሷ ግን በደንብ ታያቸዋለች። 3ኛ ተፈላጊነትን አሳይ። ከሌሎች ሰዎች ጋር መሆን፣ ከሌሎች ሰዎች ጋር ማውራት፣ እንደምትፈለግ ቫልዩ ያለ ሰው እንደሆንክ አሳያት። 4ኛ ጉጉት መፍጠር። ስላደረካቸው ነገሮች በየቀኑ አፕዴት አለማድረግ። ሶሻል ሚዲያም ላይ ሊሆን ይችላል፣ ጓደኞቻችሁም ኮመን ጓደኞች ካላችሁ ማለት ነው። አፕዴት አታድርግ። ህይወት ላይ እየተፈጠረ ያለው ነገር ምን እንደሆነ ለማወቅ እንድትጓጓ አድርጋት። በመጨረሻ ደረጃ ስትመጣ በፍጹም አትቸኩል። እየጠበካት ያለ አታስመስል። ነገሮችን በእርጋታ በሰከነ መልኩ ለማስኬድ ሞክር። እስኪ እናንተስ ምን ታስባላችሁ? የገጠማችሁ ነገርም ካለ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ቻው። ከነዚህ 3 ምልክቶች አንዱ እንኳን የፍቅር ግንኙነታችሁ ላይ ማየት ከጀመራችሁ እመኑኝ ኦፊሻል ማድረግ ቻው መባባል ነው እንጂ የቀራችሁ ፍቅራችሁ አብቅቶለታል፣ ፈርሷል። የጊዜ ጉዳይ ብቻ ነው። ወደ እነዛ 3 ምልክቶች ከመሄዳችን በፊት እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስህ ፎሎ አድርጊ። 1ኛ የነበራችሁ ችግር ሳይፈታ መጨቃጨቅ ስታቆሙ፣ ዝም ማለት ስታመጡ፣ ግን ውስጥ ያቀዋል ሲያጨቃጭቃችሁ የነበረ ችግር ስቲል አልተፈታም፣ ስቲል በቦታው አለ። የመተማመን ችግር ሊሆን ይችላል፣ የፍቅር ችግር ሊሆን ይችላል፣ ምንም አይነት ችግር ሊሆን ይችላል። ግን በጣም ሲያጨቃጭቃችሁ የነበረ አሁን መጨቃጨቁን ትታችኋል። ይሄ ጥሩ ምልክት አይደለም። ከሁለታችሁ አንዳችሁ በዚህ ግንኙነት ተስፋ ቆርጣችኋል። መውጫ መንገዳችሁ ብቻ ነው እየጠበቃችሁ ያላችሁት። 2ኛ ከራስህ በላይ እሷን መውደድ ስትጀምር፣ እሷ የሆነ አይነት ጥፋት አጥፋለች፣ አንተ ይቅርታ ትጠይቃለህ። ድጋሚ ተጠፈለች፣ እሷን ላለማጣት ድጋሚ አንተ ይቅርታ ትጠይቃታለህ። ይሄ ክሊር ሳይን ነው። ምን አይነት ምልክት ነው? ፍቅሩ የቆመው ባንተ ፍላጎት ነው። እሷ ግንኙነቱን እንዳይፈርስ አትፈራም፣ አትጠነቀቅም። ይሄ ደግሞ ግልጽ ምልክት ነው። ምክንያቱም ፍቅር በአንድ ሰው ብቻ ጸንቶ አይቆይም። 3ኛ እስኪቀየር ያልሽ ከመጠን በላይ ስትጠብቂ፣ ፍቅረኛሽ መጥፎ ባህሪ ካለውና ያ ባህሪው እንዲያስተካክል መጠበቅ፣ መታገስ የጨዋ ሴት ምልክት ነው። ግን ያ ወንድ ከመጠን በላይ ካስጠበቀሽ ፍቅራችሁ እንዳይፈርስ ራሱን ለማስተካከል ራሱን ለመቀየር ቁርጠኛ አይደለም። አንቺ አይደለሽም የምትቀየረው ሴት ማለት ነው። ያ ግንኙነታችሁ እድሜ እንደሌለው ምልክት ነው። ሴት ልጅ ተናዳብክ እንደገና መልሰ ማናደድ ከፈለክ እንደዚህ በላት። 1ኛ ተረጋጊ፣ 2ኛ አታካብጂ፣ 3ኛ ስትናደጂ በጣም ታምራለሽ። እንደዚህ ካልካት የዋሰ ነው የሚያናድዳት።